ከእንግዲህ በኋላ በእኔ ህይወት ውስጥ አንተም ሆንክ ያ ጅል ሳሚ አይመለከታችሁም። ሽማግሌ ለመላክ ወስኜ ነበር። ቆይ ግን ጌቶች በበደሉት ሁሉንም መጨፍለቅ አግባብ ነው እንዴ? እኔ ግን አሁን ባልከው ሎጂክ አልስማማም። ሜሮን። አቤት ሳሚ። እነዚህ ነገሮች ውሸት ናቸው አይደል? በፎቶሾፕ ነው የተሰሩት? እውነት ናቸው። የምታየው ሰውዬ የወደፊት ባሌ ነው። አየህ አንተ ለኔ ብቁ ወንድ አይደለ። ለምንድን ነው ይሄ ፎቶ እዚህ የተገኘው? ማን የከተተው? እኔ ነኝ። እመኚ። በካርሺ ልክ እየተካርሽ ትኖሪያለሽ። በሰበርሺ ልክ እየተሰበርሽ ነው። ምክንያቱም አንቺ የፍቅር ጠላት ነሽ። አየህ አንተ ለኔ ብቁ ወንድ አይደለ። አየህ ሳሚ፣ አንተ ለኔ የሚገባኝን ህይወት የምትሰጠኝ ወንድ አይደለ። ስለዚህ እኔ ወደሚገባኝ ሰው ልሄድ ነው። እኔ አሁን ካንተ ጋር ሰወር አሙልበት ጊዜ የለኝም። ተጓዥ ነኝ። ወዴት እባክሽ? ወደ አዲሱ ባሌ ነዋ። የኔ ጌታ እንዴት እንደናፈቀኝ አታውቅም። አዲሱ ባሌ? አዎ ወደ አዲሱ ባሌ። ኤምባሲ እስከገባ ድረስ እሱ ቤት ነው የምኖረው። ሳሚ ደግሞ ተስፋ አትቁረጥ። አንዷን ቆንጆ ፈልገህ አግባ። ምን ባደርግሽ ነው እንደዚህ ያለ ክደት ፈጥሮሽ? እንዴት ያለ ክፋት ቢኖርብሽ ነው በእኔ ላይ ይህን ማድረግ የፈለግሽው? እኔ እኮ ቃሌን ሰጥቼሽ ነበር። ለነገሩ ሁሉም ሰው ያንቺ ክፋት ጥግ ታይቶት ነበር። እኔ ግን ያንቺን ክፋት ማየት አቃተኝ። መርዘሽ ልትገጊ እንደነበር ሳስበው ያመኛል። ከዚህ በኋላ በእኔ ልብ ውስጥ ቦታ ይኖርሽ። ለዘላለም ተቃጥለሽ ትጠፊያለሽ። እቺ ሴጣን ከሳሚ ህይወት ማውጣቷ በጣም ደስ ይላል። ግን ደግሞ ሳሚን በጣም ወደዋል። ጭራሽ ደግሞ ፋይሉንም የወሰደችው እሷ ነች። ሳሚ ሰው አያደርገኝም። ግን ደግሞ ይህንን ፋይል ቦታው ላይ ካልመለስኩት ህይወቴን ላጣ እችላለሁ። ሳሚን ሳልጠይቅ ደግሞ ፋይሉን ወደ ቦታው ከመለስኩኝ ጥሩ አይመጣም። ስለዚህ ሳሚን የግድ ማውራት አለብኝ።
ሳሚ የግድ መነጋገር አለብን። ላውራ እፈልጋለሁ። ሳሚ ያለበት ሁኔታ እኮ በጣም ይገባኛል፣ ግን ደግሞ የግድ መነጋገር አለብን። ካለበለዚያ ግን በጣም ትልቅ ችግር ይፈጠራል። እባክሽ ስለምን ነገር ማውራት አልፈልግም። ስለዚህ ውጪልኝ። ሰነዱን እኮ ወደ ቦታውን መልሰው ወይ ብዬ እኮ ልጠይቅ ነው። ሰነዱን ወደ ቦታው ካልመለስ ነው ግን በጣም ትልቅ ችግር ይፈጠራል። ይህንን ሰነድ ለማግኘት በጣም ትልቅ ዋጋ እንደከፈልን ታውቃለህ። ብቻዬን መሆን እፈልጋለሁ አልኩሽ እኮ። ለምን ነው ብቻዬን የማትይኝ? ስለዚህ ውጪልኝ። እሱንማ በደንብ አድርጌ እኮ ሰምቻለሁ፣ ግን ደግሞ ይሄ ጉዳይ የህይወት ጉዳይ ነው። አንቺ ስለዚህ አስብም እንዴ? ብቻዬን መሆን እፈልጋለሁ አልኩሽ እኮ። ከፈለገሽ አቃጥዩ። አሁን ውጪልኝ። እኔ እኮ እዚህ ያለሁት እኮ በጣም ትልቅ ወሳኝ የሆነ ጉዳይ እሺ ነው። ይሄ እንኳን አያሳስብም? ውጪልኝ። ጆሲ፣ በሳሚ ሁኔታ መነጋገር አለብን። ሳሚ ጥሩ ሁኔታ ላይ አይደለም ያለው። እሱ ደግሞ በዚህ ሁኔታ የሚቀጥል ከሆነ ነገሮች ከባድ ይሆናሉ። ሰላም፣ የዞራ አጥንት ወደ ቦታው እንደሚመለስ ሁሉ ሳሚም ከዚህ ጭራቅ በመለየቱ ጥቂት ጊዜ ቢያዝን ነው ሁሉም ነገር ወደ ቦታው ይመለሳል። አየሽ፣ ቁስል ባንድ ያሸል። እስኪ ደን ያማል። ሳሚም በልቡ ላይ ተሰክታ የነበረችው ሾ ስትነቀል አሞታል። ግን ግድ የለሽም ይድናል። ጆሲ፣ የምትለው እኮ ይገባኛል፣ ግን ደግሞ መርሳት የሌለብን ነገር ሜሮንን በጣም ያፈቅራታል። አንተን እኮ ተዋት እስከ ማለት የደረሰው በምን ይመስልሃል? በውስጡ እኮ ፍቅር ስላለ ነው። ፍቅር ደግሞ እንደ ቀልድ የሚረሱት ነገር አይደለም፣ የራሱ ህመም አለው። ሳሚ እኮ የእሷን መርዝነት አያውቅም ነበር። እያቀፈችው እየወደደችው እያስመሰለች ተወሰልትበት እንደነበር አያውቅም ነበርኩ። አሁን ግን ይኸው እውነቱን አወቀ። ልቡ ምን ያክልም ቢሰበር አሁን እውነቱን ስላወቀ ብዙ ጊዜ የሚፈጅበት አይመስለኝም። አየሽ፣ ልገለው እንደነበር እያስታወሰ አእምሮ ይድናል። ስለዚህ በሂደት ልቡ ይድናል ማለት ነው። ቆይ እንዳሰብነው ባይሆንስ? ማለት መርሳት ቢከብደውስ? ህመሙ ቢቆይበትስ? ልቡን የሰበረውን እውነት አይረሳማ። ግን ደግሞ ማፍቀሩንም በቀላሉ አይረሳም። በደሉ እየገዘፈበት የነበረበት የህይወት አቅጣጫ ስህተት እንደሆነ ሲገባው አይኑ ይገለጣል። አይኑ ሲገለጥ ደግሞ ያለበትንና የነበረበትን እውነት በደንብ ማየት ይችላል ማለት ነው። ስለዚህማ ሜሮን ከዚህ በኋላ ፍጹም በህይወቱ የማታስፈልግ ዕፀ በለስ እንደሆነች ይረዳል። መጥፊያው እንጂ የህይወት አጋሩ እንዳልነበረች ያውቃል። ሰላም፣ ማንም እያወቀ ወደሚነድ እሳት እጁን አይከትም። በስህተት ገብቶበት እንኳን ቢሆን ዳግም አይመለስም። ይህን መረዳት አለብሽ። በእርግጥ ልክ ነህ ጆሲ፣ ግን ደግሞ በጣም ፈራሁ። ፍርሃትሽ ከየት የመጣ ነው? ዋናዋን ነቀርሳ አስወግደን ስናበቃ ይህ ፍርሃት ከየት የመጣ ነው? አላውቅም። ሳሚ እኮ እጅግ ሲበዛ በጣም የዋህ ነው። የበደልከውን በደል ከመቁጠር ይልቅ መልካምነትን ሲያስብ ነው የሚኖረው። ግን ደግሞ ሰው ነው። ሜሮን በሳሚ ህይወት ውስጥ ያስቀመጠችው አንድም መልካም ነገር የለም። ለትዝታ እንኳን የሚበቃ ነገር የሌላት ብኩን ሴት ነች። ሁሉ ነገሯ ቅጥፈት ብቻ። ፍቅር ሰጠችው ብንል እንኳን በመርዝና በውሸት የተለወሰ እሾክ ነው። ይሄ ደግሞ እሷን በፍጥነት እንዲረሳት ያደርጓል። እንዳልከው ቢሆን በጣም ደስ ይለኛል። ግን አሁን ሳሚን ካለበት ሁኔታ ውስጥ ማውጣት ይኖርብሃል። ካልሆነ ግን በጣም ከባድ ነው። ከኔ ይልቅ አንቺ ከጎኑ ብትቆሚ አይሻልም? ጆሲ፣ በዚህ ሰዓት እኔን ማናገር በጣም አስጠልቶታል። አንተ ቀርበህ ብታናግረው ደስ ይለኛል። አይኔን ሁላ ማየት ነው ያስጠላው እኮ። እሱ ችግር የለውም። ባይሆን አንድ ጥያቄ ነበረኝ። ምንድን ነው እሱ? ሰላም፣ ስለዚህ ሰነድ ልትነግሪኝ ትችያለሽ? ስለ የቱ ሰነድ? ሜሮን ለሳሚ የሰጠችው ሰነድ። ምናልባት ጉዳዩን የሚመለከት ከሆነ ብዬ ነው። ስለ እሱ እንኳን አላውቅም። ስለዚህ ሰነድ ከኔ ይልቅ ሳሚን ብትጠይቀው አይሻልም? ከአንቺ የምታውቂው ነገር የለም? ጉዳይ እኮ ሳሚን የሚመለከት ነው ብዬ ነው። ለማንኛውም እኔ ልሂድ። እቺ ራሱ አንድ መልካም በሚመስል ብልቃጥ የተቀመጠች መርዝ ነች።
ከሳሚ ህይወት ነቅዬ መጣል አለብኝ። ሁሉ ነገሯ ሚስጥር። ቆይ ምንድን ነው እንደዚህ ባህሪዋ የሚለው? አለው ልጆሴ። ሳሚ እንዴት ነው? ተረጋጋ። ምን ይሆናል ብለሽ ነው? መረጋጋት አይቀር እንዴ? ልቡ እንደተሰበረ እኮ በደንብ ያስታውቃል ሉሲ። አውቃለሁ፣ ግን ደግሞ ከሌላው ጊዜ የበለጠ ሰላም ያገኛል እንጂ አይጎዳም። እኔ ግን አይመስለኝም። ስለ ጉዳዩ ብዙ ባላቅም አንድ ግን የተረዳሁት ነገር አለ። ምን ተረዳሽ? ይቺ ሴት ምንም ያህል ብትዋሽም ሳሚ በጣም ይወዳታል። ስለ ካለችው ብቻ በአንዴ ትረሳለች ማለት አይደለም። ህመሙ በጣም ከባድ ነው። ከዚያ ይልቅ ከባድ የሚሆነው እሱ ከዚህ በኋላ ከዛች ልጅ ጋር ቢቀጥል ነበር። እቺ ሴት ከሳሚ ህይወት ነቅዬ ለመጣል በርካታ ጊዜ እንቅልፍ አጥቻለሁ። እንደ መዥገር ልቡ ላይ ተጣብቃ ስታደማው የነበረች ሴት ነች። ይገባኛል፣ ግን ደግሞ ለረጅም ጊዜ አብረን እንኖር ብዬ አስባለሁ። በእነዚያ ጊዜያት ውስጥ እየተገነባ ፍቅር ነው በአንድ የተናደው። ይህ ደግሞ ለሱ በጣም ከባድ ስብራት ነው። ሀሳብሽ እኮ ይገባኛል። እኔ እያልኩ ያለሁት አይሰበርም፣ አይታመምም። ስብራቱ ግን ጊዜያዊ ነው የሚሆነው እያልኩሽ። በእርግጥ ያደረገችው ነገር እሷን ለመርሳት ያግዘ ይሆናል። በደንብ ያግዘዋለች። ልገለው የነበረች በየቀኑ ህይወቱን ስታመሰቃቅለው የነበረች ሴት ነች ከህይወት የወጣችው። ለነገሩ አንተ ለሰዎች ከዘላ መሆን ትችላለህ። ለእኛ እሱ ደርሰህልኝ የለ። አንቺ ደግሞ ታካብቻለሽ። እዛ ላካብዳለሁ። ለማንኛውም እደውልልሻለሁ። መልካም ቀን። እሺ ቻው። መልካም ቀን። እሺ ሰላም፣ ምን አዲስ ነገር አለ? አንቺ ሴት እየቀረሽ እኮ በጣም ጥቂት ሰዓት፣ ምናልባት 24 ሰዓት። እኔ ምንሽ ምን ተማምነሽ ወደዚህ ያንቀላፋሽው? ፋይሉን እየፈለግኩኝ እኮ ነው። ዝም ብዬ አልተቀመጥኩም። ግን እኮ እየፈጠሽ አይደለም። አንቺ እየዘገየሽ ሞትሽ እየቀረበ ነው። መቃብርሽን እየፈጠነ ነው። በቻልኩት ልክ ፋይሉን አግኝቼ ለአንተ ለመስጠት እየሞከርኩኝ ነው። ትሰሚያለሽ? አትሞክሪም ይሻል፣ አድርጊው። ፋይሉን ባልሰርቀውም ለአንተ ስልክን እየፈለግኩት ነው። አንተ ግን ጥቂት ርህራሄ እንኳን የለህም። አንቺ ሴት የምናገረው ነገር እየገባሽ አይመስለኝም። የተቆፈረው ጉድጓድ ውስጥ ትገቢያለሽ፣ አሊያ ደግሞ ፋይሉን ታመጫለሽ። አንድ ጥያቄ መጠየቅ እችላለሁ? ጠይቂ። እኔ ነገ ከአንተ ጋር ልኖር እንዴት ብዬ ዛሬ የራሴን ነገር እሰርቃለሁ? ቆይን እንዴት ማመን ከበደ? ትሰሚያለሽ? እኔ የመጣሁት ፋይሉን ወስደሽዋል አልወሰድሽውም ስለሚለው ነገር ለማውራት አይደለም። እዚህ ክፍል ውስጥ እኔና አንቺን ያገናኘን ጉዳይ አንድና አንድ ብቻ ነው። እሱም አንቺ ጋር ያለኝን ፋይል ለመውሰድ። ለዛ ደግሞ በቂ ሰዓት ሰጥቼሻለሁ። በቃ ይህ ብቻ ነው እናንተን የሚያገናኘን? ሌላ ምን ያገናኝናል? አብሮ ስለመኖር አላወራንም? አንተ እኔን ሚስት ለማድረግ ቃል አልገባህም? ሰሚኛለሽ? ከአንቺ ሚስትነት የሚቀድም ወሳኝ የሆነ ነገር አለ። ንብረት ያነሰ ዋጋ ነው ያለኝ ማለት ነው። ስለዚህ ለአንተ ቀላሉ ነገር ገንዘብ ነው? እምነት ነው። መታመን ያልቻለችን ሴት ወደ ህይወት ማስገባት ማለት ፈንጂ እንደመርገጥ ነው። አንቺን አምኜሽ ሁሉንም ሚስጥሬን ብነግርሽ አንቺ ግን ተመልከች ክለሽኛል። እኔማ አምኜ ነበር። ከአንተ ጋር ለመኖር ብዙ እቅዶችን አውጥቼ ነበር። ነገን አስቤ የተሻለ ህይወት ሊኖረኝ ነው ብዬ በጣም ደስ ብሎኝ ነበር። ግን ምን ያደርጋል አንተ ግን ካድከኝ። ሊያውም ደግሞ በሌለውበት ጉዳይ ወንጅለኝ። ሰላም፣ በቀጣይ ወደ አንቺ የሚመጣው እኔ ግርማ ሳንዱ መልአከ ሞት ነው። ከዚህ በኋላ
ምንም አይነት ማድበስበስም ሆነ መሸፋፈን ያለበት ወሬ አልፈልግም። አሁን የቀረሽ 24 ሰዓት ብቻ። ሳሚ ምን ያህል እንደተጎዳህ ይገባኛል ወንድሜ። ግን ደግሞ ከህይወት የወጣችው ሴት ለአንተ የምትገባ አልነበረችም። ስለዚህ ሀዘንህን ቀንስ። ምን አድርጌ ጆሲ? እምነትህን የሰጠኸው በሙሉ ልብ ያፈቀድክ ሰው ቢጎዳ ምን ታደርጋለህ? እሱማ ልክ ነህ። እጅግ ከባድ ነው። ይሄ የሆነው ግን በምክንያት ነው። ፈጣሪ እኮ አይሳሳትም ሳሚ። አዎ ፈጣሪ አይሳሳትም። ግን ደግሞ የሰዎችን ክፋት አይቆምም። ታውቃለህ፣ አንድም ቀን በመጥፎ አስቤያት አላውቅም ነበር። የእሷን ክፉ አንድ ቀን ተመኝቼ አላውቅም። እኔ እያፈቀርኳት፣ እሷ ግን እየገደለችኝ ነበር። በየጊዜው መቃብሬን እየቆፈረች ነበር። በእሷ ምክንያት እኮ ደም ስተፋ ነበር። ገላኛለች እኮ ጆሲ። በክህደት የቆሰለ ልብ በሂደት ያክሙታል እንጂ አያጽናኑትም ሳሚ። ምንም ያላልኩትም ለዛ ነው። ነገን አስቤ ከእሷ ጋር ብዙ ነገር አቀድኩ። እንጋባ ስትለኝ ሽማግሌ ለመላክ እኮ የተሯሯጥኩ ነበር። ራሷ ልታጠፋ ድራማ ስትሰራብኝ ተሸወድኩ። ስታለቅስ አቅፌ ያባበልኳት፣ ሲከፋት አጽናናዋት። እሷ ግን ሰበረችኝ። ያቀፍኳትን ክንዶቼ ዘንግታ ወንድ አይደለም ብላ ሰደበች። ይህ ቃል መራር ቢሆንም እንኳን አንተ እሷ እንድረሳ ይረዳሃል። ቃል ህይወት ይሰጣል። ስትደክም ቀና ያደርጋል። አንዳንድ ጊዜ ቃል ቢሰብርህም በሂደት ቀና ያደርጋል። ስለዚህ ሳሚ ራስህን ለማጠንከር ሞክር። ጊዜ ፈራሽ ነው። ከዚህ በኋላ ሁሉ ነገር የምናየው ይሆናል። እኔ ግን በድጋሚ ሴት አላምነው። ከዚህ ልጅ ጋር ያላችሁ ግንኙነት ግን ጠበቅ ያለ ይመስላል። ሳሚ ያን ያክል እንኳን ጥብቅ የሚባል አይደለም። እንደኔ ግን ጥሩ የሴት እጅ ስላለ ብትቀርባት ይሻላል። ኧረ ተው አንተ ደግሞ ከኔ በተሻለ ነገሮችን አጥርተ የማየት ችሎታ አለ። ስለዚህ እንደኔ ከጀርባ በሴት አትወጋም ብዬ ተስፋ አደርጋለሁ። እስኪ የምናየው ይሆናል። በላውን ሳትረሳው ደውል። አንተ በቃ ስልኬን አታነሳም አይደል? ከሰው ጋር ስለነበርኩ እኮ ነው። በጣም ይቅርታ። ለማንኛውም ከኔ ለመራቅ ሰበብ ባስፈልግ ጥሩ ነው። ለምን ብዬ ካንቺ እርቃለሁ ብለሽ? እኔ እንጃ። ምናልባት በአንድ ሴት ምክንያት ሁሉም አንተ ናቸው ብለህ ስለምታስብ ሊሆን ይችላል። ያው በእርግጥ በወንድሜ ላይ የደረሰውን ካየው በኋላ ሴትን ለማመን ትንሽ ይቸግረኛል። ቆይ ግን እሷ በዚህ ልክ እንደዚህ እየጠላችሁ ለምንድን ነው? ውስጧ ክፋት ስላለ ነዋ። ለሰዎች በፍጹም ቀና ማሰብ አልፈልግም። ውስጧ ክፋት ብቻ። የሆነስ ከባድ ነው። እኔ የምልሽ ወይ ጆሲ፣ እስኪ ትንሽ ስለ ራስሽ ንገሪኝ። ስለ ራሴ ምን ልንገርህ? ስለ አስተዳደግሽ፣ አሁን ስላለሽበት ሁኔታ፣ ስለ ራስሽ ንገሪኝ። አንተ ደግሞ ሁሉን ነገር አሁን ሆኖ ካላወቅህ አልክሳ። እኔ ደግሞ ስለ ራሴ ብዙ ነገር ማውራት አልፈልግም። ለምን? ሌላ ጊዜ ሁሉን ነገር እነግርሃለሁ ካልሽ እሺ።
እንዳልከው እኮ መተው ይችላሉ ሳሚ። ግን እርግጠኛ ሆኜ የምነግርህ የእንቁራሪቶቹ ታሪክ አንተ ላይ ይደርሳል። መንደሩ ሲቃጠል እኛ ውሃ ውስጥ ነን እሳቱ አይነካንም ብለው አልሰማሉ። በመጨረሻም እሳቱን ለማጥፋት የሚሯሯጡ ሰዎች ከውሃው ጋር እንቁራሪቶቹን አብረው ደባልቀው እሳት ውስጥ ጨመሯቸው። ወንድሜ ይሄ ታሪክ እንዳይሆን ነበር ስታገኝ። ወይኔ ወንድሜ ነግረኝ ነበር እኮ የእንቁራሪቶቹ ታሪክ እኔ ላይ ተደገሙ። ለማንኛውም አሁን መሽቷል፣ ወደ ቤት እንግባ። አብሬ ብቆኝ ደስ ይለኝ ነበር፣ ግን ደግሞ መሽቷል። እሱስ ልክ ነህ። በቃቸው በቃ እና እንደውም እኔ ልሸኝሽ። አንተ አስፈልገው። ወይኔ ቹሳ ራስ ትስማለች። ሚመካሽ አይደለም ከርሰላለች። ጋሽ ግርማ ይፍሩ ለመሆኑ ሶፋ ላይ ቁጭ ብለው የሚያነቡት መጽሐፍ አይምሮ ውስጥ ይገባል? ምንድን ነው የምትቀባጥረው አንተ? ሌባ ነህ። ምን አልክ አንተ? ሌባ ነህ እያልኩ እኮ ነው። አይሰማም እንዴ? ቆይ ከምን ተነስተህ ነው እንደዚህ የምትናገረው? ከምንም ብነሳ አንተ ሌባ ነህ። ሴት ከከሃዲ ሴት እየሸሸው ሌላ ሴት ማነሽ አንቺ? ማን ነበረ ስምሽ? ሳሚ ዝም እባክሽ። አንቺ እንኳን አላመንሽኝም ነበር። የምረሳልሽ መሰለሽ እንዴ? ለራስሽ ጥቅም ብቻ ይኖርሽ ሴት። ቤቱን እየረበሽክ ነው። ማን ነው ረባሽ? እባክህ እኔ ወይስ አንተ ነህ? ቆይ እናቴ ከአንተና ከኔ ቀድማ ማንን ነው የምታውቀው? አንተ አይደለም እንዴ እንጀራ አባት የሆነ የመጣው? መላክ መሰለህ እንዴ? አልክድም፣ እውነት ነው። ጥሩ ጋሽ ግርማ ይፍሩ፣ እንዲህ የተማመንን ስንሄድ ፌር ፕሌይ ይሆናል። አሁን ምን ፈልገህ ነው? አንተ ያቺ ውዷ እናቴ እኔ ፊት በጥፊ አልመታትም? አረ ረፍ ሳሚ ተው እባክህ። ተው ይናገር። አንቺ ልሰማሽ አልፈልግም። ምክንያቱም በጣም ነው ያዘንኩሽ። ያቺ ምስኪን እናቴ ብቻዬን ጥላኝ ሞተች። ህይወቴን እሰጣታለሁ ያልኳት ሚስቴን ካደች። ለመሆኑ ማውራው የገባችሁ ነው? አይ ገብቶናል ሳሚ። አንቺ ራሱ ለራስሽ ጥቅም ይኖርሽ ራሱ ደልኮ ነሽ። የኔን መጎዳት የኔን መሰበር እያየሽ እኮ ሌባ ነው ያልሽኝ ሰው ነሽ። አንተ ልጅ ለምንድን ነው በሰላም ገብተህ የማተኘው? አንተ ውሻ ነህ፣ ሌባ ነህ። ነገሩ ውሻ ያሳደገውን ጌታውን አይበላም። እገልሃለሁ። አንተ ልጅ እረፍ። አባት ነኝ። አባቴ አይደለም። አንተ መቼም ምን ነበር ልትሆናችል? መቼ? ቆይ እንዴት ብትደፍረኝ ነው እንደዚህ ብትናገረኝ? በብዙ ምክንያት እነግርሃለሁ። አንተ በጉልበትና በኃይል የምትጠቀም ራስ ወዳድ ሰው እኮ ነህ። መስመርህን እየሳትክ ነው። ፍጹም የማትወጣው ጨዋታ ውስጥ እየገባ ነው። ምን ልታመጣ? ንገረኛ፣ ምን ታመጣለህ? ሚስት እንደዛ ሰድባ ስትሄድ ምን አደረግ? እንደወድ አታጣፋትም ነበር? እንደዛ ዋሽታ ስትሰድብህ የታለ ወንድነት? ወንድነት ወዴት ጠፋው? ወንዳ ወንዱ
ፓፓፓፓፓ ለአንተ ወንድነት ቆይ ሴት መደብደብ ነው? የኔን እናት እንደምደበድባት ሁሉ የወደፊት ሚስቴ ነች ያልኳትን መደብደብ ነበረብኝ? እሷ ያደረገችብኝ በሙሉ ፈጣሪ ይከፍላል። አንተ ግን ወንድ ነኝ ብለህ ነው ያቺ ምስኪን እናት ስትደበድባት የነበረው? ረፍ ብያለሁ። ወንድ ሆነ ነው ወይ ያቺ ከውጭ ስትገባ እግርህን አጥባ የምትቀበልህን እናቴን ስትቀጠቅጣት የነበረው? ወንድ ሆነ ነው? እዚያች ምስኪን እናቴ ሞት ተጠያቂ ዋነኛ ሰው አንተ ነህ። ከዚህ በላይ አንተን አልታገስም። ትዕግስቴን ባታስጨርሰኝ ነው ይሻላል። እኔ ነኝ እናትህን የገደልኳት? አዎ አንተን የገደልካት። እኔ አልገደልኳትም፣ አንተ ልጅ ነፍሰ ገዳይ ሌባ ነህ አንተ። ለራስህ ጥቅም ስትል ሰው የምትገድል ሌባ ነህ። በፈጣሪ ስም አስደነገጥከኝ እኮ። ይቅርታ ብሌን ይችላል። አስደንግጥሽ እኮ ፈልጌ አይደለም። ኡፍ ስትከታተለኝ ነበር ማለት ነው። ሁሌ እንደተላቅፋ አናሳለሁ። አንቺን መጠበቅ እኮ ለእኔ ግዴታዬ ነው። እኔ ጥበቃ አያስፈልገኝም፣ አትከታተለኝ። ቆይ ለምንድን ነው አንቺን ማናገር ፈቃደኛ ያሉሽ? እያስጨነከኝ እኮ ነው። ተው ስላሰማኝም እንዴ። አንቺ ለምንድን ነው ማትረጂኝ? ምን ትረዳ የፈለግከው? እንደምወድሽ ነው። እኔ አልወድህማ። ስለዚህ ስሜቴን፣ ፍላጎቴን ልትረዳኝ ይገባል። ልቀቀኝ። የኔ ስሜት የኔስ ማፍቀር ገና አዲስ ከመጣ ልጅ ጋር እየተጓተች እኔን ለማናገር ግን ጊዜ የለሽም። ስለሱ አይመለከትህም። እንዴት ነው የማይመለከተኝ? ነገርኩህ እኮ አያገባህም። አንተ እኮ ስፈልግ ጥሩ ጓደኛ መሆን ትችል ነበር፣ ግን ስፈልግ ጉልበተኛ ትሆናለህ፣ ስፈልግ ደግሞ ሌላ ባህሪ ታሳየኛለህ። እና እኔ ምን ላድርግ? ብሌን እኔ ሲበዛ ፈቅድሻለሁ፣ ስለዚህ ተረጂ። ይቅርታ አድርግልኝና እኔ ምንም የምረዳህ ነገር የለም። መቼም ቢሆን ደግሞ አልተውሽም። እኔ መቼም ያንተ አልሆንም። ፍቅር እኮ ከሁለት ወገን ሲመጣ ነው ትክክል የሚሆነው። አንተ ለምን ነው ግግም የምትለው? ይኸውልሽ አንቺን ለማግኘት ስል ምንም ነገር አደርጋለሁ። ብዙ ጊዜ ጠብቄሻለሁ። ምን ልታደርግ? ብሌን አንቺ የእኔ ብቻ ነሽ። እኔ ደግሞ ወንድ ልጅ፣ ወንድ ደግሞ የሚያደርገው ላይ አይናገርም። ተኩስ! ተኩስ! አንተ ደብደብ፣ ግንባርን ብዬ ነው የምደፋ። ፈሪ ነህ። ወንድ ከሆንክ ተኩስ። ዛሬ አበጠው ልብህ ይተነፈሳል። ሞክረዋ። ወንድ ከሆንክ አደርገው እስኪ። እንዴ ጋሽ ግርማ ምን እያደረክ ነው? አንተ እዚህ ባል ምንም አያገባም። ተው እስኪ ጆሲ፣ እስኪ ምን እንደሚያመጣ ይሆናል። በጭራሽ አይሆንም። ተረጋጉ እስኪ። ዛሬ የተናገርከውን ነገር በሙሉ በስካር መንፈስ ነው ብዬ ተዋለሁ። በጭራሽ በስካር መንፈስ አይደለም፣ ሁሉም ነገር እውነት ነው። እንግዲያው ዛሬ ስለተናገርከው ቃል አንድ በአንድ ትመልሳለህ። ሳሚ እንዴት ፊት ለፊት ትፋጠጣለህ? ሊገልህ ነበርኩ። ተወኝ ወንድሜ፣ እነዚህ ርኩሶች ተጫወቱብኝ እኮ። እንዴ ታዲያ በዚህ መንገድ ነው ሳሚ? እንዲህ በመሆን የሚለወጥ ነገር አለ? ይቺ ባቄላ ማለት ይሄኔ ነው። ይህን ደደብ ያኔ ነበር አሽቀርጥሬ መጣል የነበረብኝ። ጭራሽ እኔን አዋርዶ ይናገረኛል። እኔን ግርማ እኮ ማንም እንደዚህ ተናግሮኝ አያውቅም። እኔን ግርማ የነካ ሁሉ እሳት ይበለዋል። ከዚህ ወደትና ንቀት ጀርባማ የሆነ የተደበቀ ነገር አለ። እቺ ደደብ አይኑን እነዚህ ለማይረባጮች ሰጠችው እንዴ?
አንቺ ደደብ፣ ከዚህ ጀርባ ያንቺ እጅ አለበት። ምን አድርጌ ነው? ያን ፋይል ለዚህ ልጅ ሰተሽዋል? አረ በጭራሽ ጋሽ ግርማ። እውነቱን ንገሪኝ ሰላም። ፋይሉን ሰተሽዋል አልሰተሽውም? መቼ አግኝቼው ነው የምሰጠው? ታዲያ እንዴት በዚህ ልክ እኔን ሊደፈር ይቻላል? ይህን በምን አውቃለሁ? ትሰሚያለሽ? ካልኩሽ ቀን ጥቂት ብታረፍጂ እገልሻለሁ ሰላም። እሺ ብያለሁ እኮ። ትሰሚያለሽ? የትም ጉድጓድ ገብተሽ ፋይሌን አምጪ ብዬሻለሁ። ከዚህ በኋላ ለሰከንድ አልታገስም። ማታም ከሄድክ በኋላ ጥሩ ነገር አልገጠመኝም። ምን ነው? ምን ገጠመሽ? መካሽ አግኝቶኝ ነበር። ምን? እና ችግር ፈጠረብሽ? እሱማ ምንም አላደረገኝም፣ ግን ደግሞ ሲያደርገኝ ነበር። ቆይ ግን የምር ነገር ከልጁ ጋር ምንም የተለየ ግንኙነት የለሽም? ጆሲ፣ በእርግጥ እንተዋወቃለን፣ ግን ደግሞ እሱ እንጂ እኔ ለሱ ምንም አይነት ስሜት የለኝም። አየሽ፣ አንቺ ራሱ ውሸት ጀመርሻል። ጆሲ፣ የምን ውሸት ነው የምታወራው? ያኔ እኮ ስጠይቅሽ ዝም ብሎ የሚያስጨንቀኝ ልጅ ነው ብለሽኝ ነበር። ይኸውልህ መካሻ ማለት ዝም ብዬ እንደ ጓደኛ ያቀረብኩት ልጅ ነው። እኔ በመልካም መንገድ ነበር ያቀረብኩት፣ እሱ ጋር ስሜቱ ተቀይሮ አፈቀርኩሻል። ምናልባት አቀራረብሽ የፍቅር ከሆነ። በጭራሽ በዚህ መንገድ አልቀረብኩትም። መካሻ ሲበዛ አስቸጋሪ ሰው ነው። ምን የተለየ ባህሪ ያለው? እኔ በጊዜው ስቀርበው ጥሩ ልጅ ነው ብዬ ነበር፣ ግን ደግሞ ድንገት ፍቅር ይዞኛል አለ። ለእሱ የተለየ ስሜት እንደሌለኝ ስነግረው አዲስ ባህሪ ማሳየት ጀመረ። ምን አደረገ? ልደብድብሽ ይላል። ለምን ከሌላ ወንድ ጋር ቆመሽ አየሁሽ ይላል። ጭራሽ በነጠገብ ያለፈው ወንዶች ሁሉ የእሱ ጥቃት ሰለባ ሆነዋል። እንግዲህ ቅልጥ ያለ ፍቅር ውስጥ ነው ያለው ማለት ነው። አንተ ትቀጥላለህ አይደል? በዚህ ባህሪ የተነሳ ብዙ ሰዎች ከኔ ይርቀዋሉ። ከዱላው ሽሽቱን መርጠው ነው። ብቻ አስቸጋሪ ልጅ ነው። አንዴ ሰው አንዴው ያደርገዋል። ለማንኛውም ተጠንቀቂ። ወደ በኋላ ላይ እደውላለሁ። ጆሲ፣ አሁን መነጋገር ያለብን ሰዓት ነው። እሺ ሰላም፣ ምን ተፈጠረ? አልገባኝም። እየሆነ ያለውን ነገር አላወቅኩም እያልከኝ ነው? ቆይ ማታ ምንድን ነበር የተፈጠረው? ለምንድን ነው በዚህ ልክ ቸልተኛ መሆንን የመረጥከው? ሰላም፣ እኔ ቸልተኛ ለመሆን አልሞክርም። ሆነሃል ጆሲ። ሳሚ ከሜሮን ከተጣላ በኋላ እየሆነ ያለውን ነገር በጣም ቸል እያልከው ነው ያለው። እኔ የተቻለኝን እያደረኩ ነው። እንደዚህ አይነት ነገር እኮ የሚታከመው በራሱ መንገድ ነው። ስለዚህ መታገስ አለብን። ምን እስኪሆን የምታገሰው ጆሲ? ትላንትና ሰክሮ ከግርማ ጋር እንዴት ሲያወራ እንደነበር እያየው አይደል እንዴ? አንተ ባትመጣ ኖሮ ይሄን የማይሆን ነገር ነበር የሚፈጠረው። ያ እኮ ዕለታዊ ግጭት ነው፣ በጊዜው በተከሰተ ግጭት የተፈጠረ ችግር። ስለዚህ መረጋጋት አለብን። አልገባኝም ጆሲ። በዚህ ሰዓት ሳሚን ከገባበት ችግሮች፣ ሁኔታዎች ማውጣት እንጂ ሌላ ነገር ሊቀድም ነው እንዴ? ይኸውልሽ ሰላም፣ በዚህ ሰዓት ለሳሚ አስፈላጊው ነገር በራሱ ወይ እንዲሄድ ማድረግ ብቻ ነው። ለሳሚ ሁሉንም ነገር መፍቀድ። ግርማ ይገድለዋል። እሱም አይሆን ነገር ነው። ለምን አይሆንም? ምን ነካሽ? የፈለገ ጨካኝ ቢሆን ሳሚን ተኩሶ የመግደል አቅሙ የለም። እኔ ደግሞ በእርግጠኝነት በዚህ ሁኔታ የሚቀጥሉ ከሆነ ይገድለዋል እያልኩ ነው። ቆይ ግን ግርማና ሳሚ ከዕለታዊ ግጭት ያለፈ ችግር አለባቸው? ከዛም ከፍ ያለ ምንድን ነው እሱ? ጆሲ፣ ብቻ እጅግ ከባድ አስቸጋሪ ነገር አለ እኮ። ምንድን ነው ችግሩ? ተናገሪያ። ይኸውልህ ይሄ ነው ብዬ ባልነግርህም አሁን ሳሚን ግን ከዚህ ከባድ ችግር ውስጥ ማውጣት አለብን። አንድ ነገር ላስቸግርሽ ሰላም። ምንድን ነው እሱ ጆሲ? ይኸውልሽ ሰላም፣ ወደ እኔ ስትመጪ ነገሮችን ግልጽ አድርገሽ ለመንገር ፈቃደኛ ካልሆንሽ ባትመጪ ይሻላል። ድብቅ መሆንሽ በጣም ሰልችቶኛል። እኔ እኮ የመጣሁት በሳሚ ጉዳይ መፍትሄ እንድንፈጥር ነው። በእሱ ጉዳይ ያለውን ነገር ነግሬሻለሁ። ከዚህ የተለየ የምታወሪኝ ነገር ከሌለ ውጪ።
በመጨረሻ ሞትሽን በራስሽ ፍቃድ ይፋ አደረግሽ አይደል? ቆይ ላስረዳ ጋሽ ግርማ። ጊዜ የለኝም እኔ። አንድ ጊዜ ስማኛ። ነግሬሽ ነበረ። እኔ ክፍል አትግቢ ብዬሽ ነበረ። እዚህ ክፍል ለምን እንደተገኘው ልንገርና ከዛ በኋላ የፈለግከውን ነገር ማድረግ ትችላለህ። ግን እባክህን ስማኝ። አሁን ያንቺን ድምፅ የምሰማበት ጊዜ የለኝም። ጥይት ትጠጫለሽ። በፍጹም እንዳታደርገው እባክህን ጋሽ ግርማ። በሚገባ አደርገዋለሁ። ተው ጋሽ ግርማ እባክህን።